ፓስተሩ ወታደሮችን ሰብስበው ትልቅ ወንጀል ሰርቷል። የመቄዶንያ መስራች ቢኒያም ትልቅ ችግር እንደገጠመው እየሰማን እንገኛለን። አርቲስት ቬሮኒካ ባደረገችው ነገር ትልቅ ወቀሳ ገጥሟታል። ርዕሰ ሊቃውንት አባ ገብረ ኪዳን ተስፋ የቆረጡበት ጉዳይ ሁላችንም አስከፍቷል። የነዚህም ሰዎች ጉዳይ እጅግ በጣም መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው የቪዲዮ በደንብ ላይክ ይደረግ። ዛሬም 5000 ላይክ እንጠብቃለን። ባለፈው ቪዲዮአችን ላይ አንድ ነገር ኮሜንት እንድታደርጉና ያንንም ደግሞ የ500 ብር ካርድ ለአንድ ሰው እንደሚያሸልም ተናግረን ነበር። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንቴ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም ሽልማት ያለው ኮሜንት የምታደርጉት ነገር ይኖራል ማለት ነው። ወደመጀመሪያው ቪዲዮአችን ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል ፓስተሩ በመከላከያ ሰራዊት ታጅቦ እንግዲህ ወደ አገልግሎት ወይም ደግሞ ወደ ቸርች መሄዱና በዛም በጣም ብዙ ወታደሮች በመገኘታቸው በጣም ትልቅ እንግዲህ ወቀሳን እያስነሳ ይገኛል። እጅግ በጣም የሚያሳዝን ነገር ነው። ቪዲዮዎችን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። መንግስታዊ ስነ ስርዓቱ ይህ ነገር እንዲደረግ ያዛልን። አንድ የሃይማኖት መሪ በምትመለከቱት መንገድ በመንግስት ጥበቃ ተደርጎለትና መሳሪያ ተይዞለት በምትመለከቱት መንገድ እንዲንቀሳቀስ መንግስት ይፈቅዳልን? ከኋላ በምትመለከቱት ነገር ብዙዎችን ያስቆጣውን ድርጊት ልንገራችሁ። ከኋላ እንደምትመለከቱት ይህ ነብይ ጂንካ ላይ ኮንፈረንስ ያዘጋጅና በምትመለከቱት መንገድ ህዝብንና ሀገሪቷን ሰላም እንዲያሰፍኑ የተመደቡትን ይህንን ግለሰብ እንዲቀበሉ አድርገውታል። ይህን ነገር በመንግስት ኃይልና ከመንግስት አግባብ እንዴት ትመለከቱታላችሁ? ሁላችሁም ሐሳባችሁን ሼር እያደረጋችሁ ኮሜንት ላይ እንድጽፉልኝና ይህንን ያደረገው የመንግስት አካልስ እንዴት ቢመለከት ነው እንደዚህ አይነት ነገሮችን የወሰነው? እንደሰማችሁት ነው እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ጉዳይ መካከል ይህ ነብይ ነኝ ያለው ሰው በዚህ መልኩ በወታደር ታጅቦ እያየነው እንገኛለን። በጣም ብዙ ወታደሮችም በቸርች ውስጥ ተገኝተው ሀገር የሚጠብቁ ነው ያስመሰሉትና ዘንድሮ ወዴት እየሄድን ነው? እንዲህ አይነት ነገርስ ይቻላል ወይ? ህግስ ከዚህ አንጻር ምን ይላል የሚለው ነገር እጅግ በጣም ብዙ ሰዎች እያነሱት ይገኛሉ። በጣም እኔ ከሚገርመኝ ነገር መካከል አብሶ ደግሞ የሃይማኖት መምህር ነኝ ብሎ በዚህ መልኩ በወታደር ታጅቦ ሳይ እኔ የሚያስተምረው ሃይማኖት ልክ እንዳልሆነና እንደማይተማመንበት ያሳያል። እንግዲህ እነዚህን ወታደሮች ወይም ደግሞ የመከላከያ ሰራዊትን ደሞዝ የሚከፈሉት እኛ በምናወጣው ግብር መላ እንግዲህ የኢትዮጵያ ህዝብ ሰርቶም ቢሆን በሚጣልበት ገንዘብ ነበር እነዚህ ሰዎች የሚከፈሉት። እነዚህ ሰዎች ከዚህ ደሞዝ ያገኛሉ። እኛ ኦርቶዶክሳውያን በአርሲ ደማችን ሲፈስ እንዲህ አይነት ወታደሮች ስለሌሉ ወይም ደግሞ ስርዓት የሚያስጠብቅ ምንም አይነት የመንግስት አካል ስለሌለ እንዲህ አይነት ጭፍጨፋ ይደርስብናል። ፓስተሮች ደግሞ በዚህ አይነት መንገድ ደግሞ ተንደላቀው በወታደር ታጅበው እየታዩ እያየናቸው እንገኛለንና በዚህ መልኩ አሁን ላይ እንግዲህ ይህ አሁን ያለው መንግስት እንግዲህ የአንድ ሃይማኖት መንግስት እንደሆነ በዚህ መልኩ ራሱ ነው እያሳየ የሚገኘው። ማንም ኦርቶዶክሳዊ መምህር በዚህ አልታጀበም። እንኳን መምህር ነውና የሚጨፈጨፉ ኦርቶዶክሳውያን እንኳን በእንዲህ አይነት ወታደሮች ታጅበው ከሚጨፈጨፉበት ወይም ደግሞ ጉዳት ከሚደርስባቸው ቦታ አልወጡም። ግን ምን ይደረጋል? ዘንድሮ ምንም ማድረግም አይቻልም። የኢትዮጵያ እንግዲህ ሀገራችን በዚህ መልኩ መሄዷና እንዲህ አይነት አስነዋሪ ተግባር ማየታችን እጅግ በጣም ሁላችንም አሳዝኖናል። ከህግ አንጻር ምንም አይነት ነገር አይፈቀድም። ሰው መምህር ከሆነ መምህር መሄድ ያለበት በቃ ወንጌሉን ይዞ ነው እንጂ ለእርሱ ወታደር ምንም አያደርግለትም። ትምህርት የሚያስተምር አይመስልም ሰውየው። ግን እጅግ በጣም ያሳዝናል። ያለንበት ሁኔታ ይህንን ይመስላል ለማለት ነው። ይህንን ሰሞን በጣም ብዙ ሰው በዚህ ጉዳይ አስተያየት ይሰጥበት ነበር። ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። አሁን እግዚአብሔር ቸርነቱ ነው እንጂ ኃጢአታችንን ቢገልጠው ማን ከቤት ይወጣል? ኃጢአት ቢሸት ኖሮ እስቲ ምመናም ቢሸት ከቤቱ የሚወጣ ሰው ወይ ግንባራችን ላይ ቢጻፍ አንድ ሰው ከቤቱ አይወጣም። ደብቆ ሸሽጎ እግዚአብሔር በቸርነቱ ነው ያቆመ። ኃጢአትን ብትጠባበቅ አቤቱ ማን ይቆማል እንዳለ። ኃጢአታችን ካሸማቀቀን ግን ማድረግ ያለብን ተስፋ መቁረጥ አይደለም። ማድረግ ያለብን ማዘን አይደለም። ራስን መጥላት አይደለም። ያንን ኃጢአት ተበቀሉት። በምን? በንስሐ ኃጢአታችንን ብንናዘዝ ሊያነጻን የታመነ ነው ነው የሚል። ብዙ ሰው ቁረቡ ሲባል የሚፈራው ከዚህ በኋላ ሊሰራ ያቀዳቸው ኃጢአቶች ስላሉ። እግዚአብሔር እንዴት ያየን ይሆን? በእውነት በጣም ይገርማል። እና ጠላቴ ሆይ በወድቅ እነሳለሁ። ሰዓታታችን ሲጀምር እንዲህ ብሎ ነው። እመኒ ወደቁ ትነሳ በወድቅ እነሳለሁ ወእመኒ ሆርኩ ውስተ ጽልመት በጨለማን ብመላለስ እግዚአብሔር ያበርህ ሊተ እግዚአብሔር ያበራልኛል ብሎ ነው የሚጀምረው። ብንወድቅ የሚያነሳን ማን ነው? ስለዚህ ለምን ወደቅክ አይልም፣ ለምን አልተነሳህም ነው።
ክርስቶስ አሁን ሊፈርድ ቢመጣ ለምን ኃጢአት ሰራችሁ እኮ አይደለም የሚለው፣ ለምን ንስሐ አልገባችሁም ነው። ለምን ወደቃችሁ አይደለም፣ ለምን አትነሱ። እሱ ይቅር ማለት ሳይሰለቸው እንዴት እኛ ይቅር በለም ማለት ይሰለቻል? መምህራችን እናመሰግናለን። እንግዲህ ሁላችንም በዳዮች ነን፣ ሁላችንም ኃጢአተኞች ነን። ግን ደግሞ በደለኞች ኃጢአተኞች ብለን ደግሞ ከእግዚአብሔር የምንርቅ መሆን የለብንም። እግዚአብሔር ይቅር ባይ ቸር አምላክ ነው። እንግዲህ ለበደል ነው ለሰራ ነው ኃጢአት ሁሉ ንስሐ ገብተን ወደ እርሱ መመለስ እንደምንችል ልናውቀው ይገባናል። በትልቁም ቢሆን ደግሞ ቤተክርስቲያናችን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል ቅዱስ ዮሐንስ አፈወርቅ። አብዛኛዎቻችን ቤተክርስቲያን ሰው ሲሄድ ስናይ ጻድቅ የሆነ ኃጢአት የማይሰራ ሰው የሚመስለን ሰዎች አለን። ግን ሰው ቢበድልም ኃጢአት ቢሰራም ቤተክርስቲያን ሂዶ መታከም ይጠበቅበታል ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እጅግ በጣም ደስ የሚል አንድ ዝማሬ ልጋብዛችሁ ነው። እስኪ ይህንን ሕፃን አይተነው እንመለስ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝ አምላክ አነሳኝ ከኢትዮጵያ፣ ድንቅ አድርጎልኛል በደሌ ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ፣ ድንቅ አድርጎልኛል እላክሽ ሳለው፣ ድንቅ አድርጎልኛል ልጄ ሆይ አለኝ፣ ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝ አምላክ አነሳኝ ከኢትዮጵያ፣ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝ አምላክ አነሳኝ ከትቢያ። ዛሬ የሚያሸልመው ኮሜንት ድንቅ አድርጎልኛል የሰራዊት ጌታ የሚለው ኮሜንት ይሆናል። እንግዲህ እግዚአብሔር ድንቅ ተአምራትን ያላደረገለት ማንም ሰው የለም። ሲሁላችሁም ድንቅ አድርጎልኛል ያላችሁ ኮሜንት አድርጉ። ይህንን ኮሜንት የማያደርግ እንዳይኖር በሚቀጥለው ቪዲዮ እጣውጥተን ለአንድ ሰው የ500 ብር ካርድ የምንሸልም ይሆናል። ወንድማችን በቸር በጤና ያሳድግህ፣ ዝማሬ መላእክትን ያሰማልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ አንድ ሰው ልኮልኝ ነበር። ቪዲዮን አይተን አንዳንድ አስተያየቶች የምንሰጥበት ይሆናል። ይህንን ሰሞን ይህ ቪዲዮ መነጋገሪያ ሆኖ ነበር። አንድ ቤተሰባችን ደግሞ ይህ ቪዲዮ ምንድነው ብሎ በእኛም በቴሌግራም ልኮ ነበር። እንግዲህ ይህ ቪዲዮ የካቶሊክ እምነት ተከታዮች ናቸው፣ ግን ደግሞ የቤተክርስቲያናችን ነው የቅድሳትን ይዘው ሲገለገሉበት እያየን እንገኛለን። ምን ማለት እንዳለብኝ አላቅም። በዚህ ቪዲዮ ግን ማወቅ ያለብን ነገር አሁን ላይ የኛ የቤተክርስቲያናችን ነው የቅድሳት በፈለገው ቦታ እየሄዱ በዚህ መልኩ እንግዲህ የኔ ባይ ስለሌላቸው በዚህ መልኩ አገልግሎት እየሰጡ እያየናቸው እንገኛለንና ከዚህ በፊት እንዲያውም ቤተክርስቲያናችን የራሷን ነው የቅድሳት አስመዝግባ እንደነበር ይታወቃል። ወይም ደግሞ በፕሮቴስታንቱም ቤት በሌላም ቤት የእርሷ ነው የቅድሳት መገኘት እንደሌለባቸው ይህንን ይዘው የተገኙ ቤተ እምነቶች ደግሞ ቅጣት እንደሚጣልባቸው ሰምተን ነበር። ግን አሁን ላይ በፕሮቴስታንቱም ቤት በሌላውም ቤት የኛ ነው የቅድሳቶች እንደፈለጉ ሲሆኑባቸው ከስርዓት ውጭ ነው እያየናቸው እንገኛለን። ይህ ቪዲዮ እንግዲህ የካቶሊካውያን ቪዲዮ እንደሆነ ለማሳወቅ ነው ቪዲዮንም በዋናነት ያመጣሁት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከአንድ ሳምንት በፊት ራሱን ዲያቆን አቤል እያለ የሚጠራ ልጅ
የፕሮቴስታንት እምነት ተከታይ ነው። ግን ደግሞ ወደ ገዳማት እየሄደ የፕሮቴስታንት መጽሐፍቶችን እየዘራ እንደሆነ ተናግረን ነበር። እነዛን መጽሐፍቶች ወይም ደግሞ ሂዶ የዘራባቸው መጽሐፍቶች ደግሞ አንዳንድ ወንድሞቻችን አንዳንድ እህቶቻችን በገዳሙ ተገኝተው እነዛን መጽሐፍት እንደሰበሰቡ እንግዲህ አንዳንድ ቪዲዮዎችን አይተን ነበር። እንደገና ደግሞ ልጁ አሁንም ቢሆን ምንም አይነት እረፍ የሚለውም ሰው ስለሌለ ቤተክርስቲያናችን የህግ ክፍልም ዝም ስላለ ዛሬም በአንድ ገዳም እንደሄደ በዚህ መልኩ እያየነው እንገኛለን። እስኪ ቪዲዮን አንዴ አይተነው እንመለሳለን። ሰላም ክርስቲያኖች እንደምን አላችሁ? ወንድማችሁ እኔ ዲያቆን አቤል ነኝ። አሁንም የምገኘው እንግዲህ ጥንታዊ የሆነ ገዳም ውስጥ ነው። እንግዲህ ወደ ገዳም ልንገባ ነው። አብራችሁን ከኔ ጋር ቆዩ። ግን አሁን ላይ እንደ ቀድሞ ቪዲዮ እየሰራው የምለቅበት ነገር ይኖራል ብዬ አላስብም። ምክንያቱም የምታውቁት ነገር ስለሆነ ማለት ነው። ከዚህ በኋላ ያው ባዶ እግር ነው የሚገባው። እንግዲህ ጫማችንን አውልቀን እንገባለን። አብራችሁን ቆዩ። ሆነ ስለሆነ ኢየሱስ ክርስቶስ ዋደ አሁን ላይ እንግዲህ ቤተክርስቲያናችን የኔ ባይ እንዳጣች እያየን እንገኛለን። ከዚህ በፊት ይህ ልጅ እንግዲህ በአንድ ገዳም ተገኝቶ የፕሮቴስታንት መጽሐፍን ሲያድል እንደነበር አይተነው ነበር። አሁን ደግሞ በዚህ መልኩ እንግዲህ ልብ ተሰምቶ ማንም የሚነካይ ሰው የለም ብሎ በዚህ መልኩ እንደገና ያንን ስራውን ለመስራት ወደ አንድ ገዳም እንደሄደ ያነ ገዳም ግን ማን እንደሆነ እንዳላሳየን እያያችሁ ትገኛላችሁ። የሄደበትን ገዳም ቢያሳየን ኑሮ ኦርቶዶክሳውያን ተባብረው ወይም ደግሞ ተረባርበው ይህ ሰው ኦርቶዶክስ እንዳልሆነ ሂደው ለአባቶች ይናገሩ ነበር። ግን ደግሞ ይህ ልጅ የሄደበት ገዳም በዚህ መልኩ ሸፋፍኖ አሁንም ቢሆን ወደ ገዳማት ሄዶ መርዙን እየረጨ እንደሆነ ራሱ በአፉ እየተናገረ ይገኛል። የቤተክርስቲያናችን የህግ ክፍል አሁንስ የት ነው የምትገኘው? በዚህ መልኩ ገዳሞቻችን የመናፍቃን መፈንጫዎች ሆነዋል። ማንም እንደፈለገ የፈለገውን እሾህና የፈለገውን መርዝ የሚተክልባቸው ቦታዎች ሆነዋል። ሁላችሁም ኦርቶዶክሳውያን ይህንን ነገር ዝም ብላችሁ ልታልፉት አይገባም። አሁን ላይ በቃ ምን ችግር አለው የሚል ነገር ነው ቤተክርስቲያናችን እንዲህ አድርጎ በጣም ትልቅ ችግር እየፈጠረባት የሚገኘውና ይህ ሰው የሚሰራው ስራ በህግ እንዲጠየቅ ሁላችንም ኦርቶዶክሳውያን ርብርብ ልናደርግ ይገባል። አባቶቻችን ከመቼውም ጊዜ በላይ ፊታችሁን ወደ ገዳማት እንድታዞሩ የመናፍቃን መፈንጫ እንደሆነ እንድታውቁ በዚሁ መልእክታችን እናስተላልፋለን። እጅግ በጣም የሚያሳዝን ነው። እንግዲህ ማንም ይህንን ሰው የሚጠይቀው የለም። እንደፈለገ በዚህ መልኩ ከገዳማት ላይ ምንፍቅናውን ዘርቶ እየወጣ እያየነው እንገኛለን። ሁላችሁም ኦርቶዶክሳውያን እጅግ በጣም መዳረስ ያለበት ኢንፎርሜሽን ስለሆነ በደንብ ሼር አድርጉት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁንም አንድ መነጋገሪያ የሆነ ርዕሰ ጉዳይ አለ። እንግዲህ በመቄዶንያ እርዳታው የምናውቀው ወይም ደግሞ የመቄዶንያ መስራች የሆነው ዶክተር ቢኒያም ትልቅ ተቃውሞ እንደተነሳበትና አንዳንዶቹም የሚሰራው ስራ ልክ አይደለም ይታሰር የሚል ነገርን እያነሱበት እያየነው እንገኛለን። ይህንን ስንሰማ ሁላችንም እንግዲህ እንደ ሀገር ደንግጠናል። ቢኒያም እንደምታስቡት አይደለም፣ እንደዚህ ነው የሚረዳ ይመስላል እንጂ የራሱን ካፒታል ወይም ደግሞ የራሱን የሆነ ነገር ነው እየገነባ የሚገኘው የሚሉ አንዳንድ በሶሻል ሚዲያ እያየናቸው ያሉ ሰዎች አሉና እጅግ በጣም እነዚህን ሰዎች ስናይ ሁላችንም ደንግጠናል። ግን አንድ ወንድማችን ከህግ አንጻር ይህ ነገር እንዴት ይታያል የሚለውን ነገር በዚህ መልኩ ሲያብራራ ነበር። ወንድማችን ሰምተን እኛም አንዳንድ አስተያየቶችን የምንሰጥ ይሆናል። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣
ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። ማወቅ ያለብን ነገር ዶክተር ቢኒያምን እንኳን ለመተቸት ነውና ይህንን ነገር ስላደረክ እናመሰግናለን ብሎ በእኛ አፍ እንኳን መናገር እጅግ በጣም የማይገባ ነገር ነው። እኛም ለዛ የምንመጥን ሰዎችም አይደለንም። ወንድማችን እንግዲህ ቢኒያም እድሜ ልኩን በሚባል ደረጃ ወይም ደግሞ የነበረውን ነገር ሁሉ ትቶ በጣም ብዙ ወደ 8000 የሚገኙ አካል ጉዳተኛ የሆኑ ሰዎችን፣ በጣም ብዙ አረጋዊ የሆኑ ሰዎችን፣ የአእምሮ ህሙማን የሆኑ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችንን በቀን 3 ሚሊዮን ብር በላይ እያወጣ ስርዓት የሚያኖር እጅግ በጣም ድንቅ የሆነ ወንድም ነው። እንግዲህ አንዳንድ ሰዎች ደግሞ ለአንድ ሰው እንኳን በስርዓት ምግብ እንኳን ሰጠው የማይለግሱ ሰዎች አሁን ላይ ሲተቹት ስናይ ደግሞ እጅግ በጣም ያሳዝናል። ምን አይነት የጭንቅላት ጥበትም ደግሞ እንዳለባቸው ነው የተረዳናቸው። እውነት ነው። አንዳንድ ሰዎች እንግዲህ ይሄ የበጎ አድራጎቱን ስራ እንደ ስራ ቆጥረው እነርሱ የተቀየሩበት ሰዎች እንዳሉ የምናየው ነገር ነው ሶሻል ሚዲያ ላይ። ወንድማችን ቢኒያም ግን ይህ ሶሻል ሚዲያ እንኳን ሳይመጣ እጅግ በጣም ትልቅ ስራን ሲሰራ የነበር እርሱን መውቀስ አሁንም ቢሆን ንፉግነት እንደሆነ ልናውቀው ይገባል። አንዳንድ ሰዎች ይህንን ሰሞን እንግዲህ ሶሻል ሚዲያ ላይ የመቄዶንያን እንግዲህ የበጎ አድራጎት ማህበሩንና ወንድማችንን ሲዘልፉ ሲሳደቡ ሌባ ነው እንደዚህ ነው እያሉ ሲተቹት እያየን እንገኛለን። አንዳንድ ወንድሞች ደግሞ በዚህም ጉዳይ እንዲህ ብለው ተናግረው ነበር። እስኪን ቪዲዮ አሳይቻችሁ ልመለስ። በመቄዶንያና በሌሎች የእርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሀሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሀሳብ መቄዶንያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል። ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር። እንግዲህ በማህበሩ ላይ በተነሱ ጥያቄዎች ላይ የተነሱ አንዳንድ ጥያቄዎች መልካም ናቸው። ኦዲት መደረግ አለበት፣ በቦርድ መመራት አለበት። በአንድ ሰው የሚመራ ከሆነ ያ ሰው የሆነ ችግር ቢገጥመው ወይም ደግሞ እንደው የሆነ ሞት እንኳን ቢመጣ እነዚህ ሰዎች ተበተኑ ነው ወይም ደግሞ ተበተኑ ነው የሚቀሩትና በቦርድ ቢመራ መልካም ነው፣ ኦዲት ሊደረግ ይገባል የሚል ሀሳቦች አንስቷል ወንድማችን። ይህ እጅግ በጣም መልካም የሆነ ሀሳብ ነው። ይህ ሀሳቡ ደግሞ ማህበሩን ወደፊት ነው እንጂ ማህበሩን የሚጎትት እንዳልሆነ ሁላችንም ልናውቀው ይገባል። እንዲህ አይነት መልካም የሆኑ ጥያቄዎችን ለወንድማችን ወይም ደግሞ ለመቄዶንያ ማቅረብ ይቻላል። ግን በዚህ መልኩ መስራቹ እንደዚህ ነው፣ መቄዶንያ እንደዚህ ነው፣ አጭበርባሪዎች ናቸው፣ እንደዚህ ናቸው ማለት የአእምሯችንን ጥበት እንደሚያሳይ ልናውቀው ይገባል። መላእክትን በአይን የሚያሳየው ነቢይ በሱ ፍቃድ እንዲሁም በጉባኤው የተካፈሉ ሰዎች ኢየሱስ እዚህ ጋር ቆሟል፣ እዚህ ጋር አለ እያሉ በምልክት እየገለጹ ይገኛል። ይሄ ማለት ቸርች ውስጥ ተገኝቷል በማለት በመንፈስ እያዩት እንደሆነ ይናገራሉ። ታዲያ
ታዲያ በዚህ አገልግሎት ላይ በካልሲ እንዲህ ባለ ሁኔታ ተንቀሳቅሶ መድረክ ላይ ያለ ጫማ የሚወጣው ይህ ነቢይ በሱ ፍቃድ ካገለገለ በኋላ ሲጸልይላቸው አሁንም ድረስ ለ5 ቀን ለ4 ቀን ለ3 ቀን ለሰዓታት ለደቂቃ የማይነቁ ሲነቁም ወገብና እጃቸው መንቀሳቀስ አቅቶት ነገር ግን በሰማይ አየን የሚሉትን ነገር የሚናገሩ ሰዎች በስተዋል። ጉድ ሳይሰማ መስከረም አይጠባም ነው የሚባለው። እንግዲህ ይህ ነብይ ነኝ ያለው ሰው ደግሞ ሰዎችን ከጸለየላቸው በኋላ ራሳቸውን ይስታሉ። ለ5 ቀንም ለ1 ቀንም ለሰዓታትም ከሳቱ በኋላ ሲነቁ ግን እጃቸውም እግራቸውም ወይም ደግሞ ይሄ ወገባቸው ፓራላይዝ እንደሚሆንና ፓራላይዝ ሆነው ግን ኢየሱስ ክርስቶስ በዚህ ታየኝ፣ መላእክት በዚህ ታዩኝ እያሉ መጠቆም እንደጀመሩ እንግዲህ እየነገረን ይገኛል። በጣም ከሚገርመኝ ነገር መካከል ክርስቶስም መላእክትም ቅዱሳንም ሰውን ፓራላይዝ አይደለም የሚያደርጉት፣ ለሰው ጤና ነው የሚሰጡት። አይኑ ታወረ እጁ ሰለለ የሚባል ነገር የለም። እንዲህ አይነት ሰዎች እያደረጉ ያሉት የሚሰሩት ስራ በአጋንንት እንደሆነ ግን ልናውቀው ይገባል። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ተብሎ የተነገረልን አሁን ላለነው ዘመን ሰዎችም ይመስለኛል። ሰው ክርስቶስን አየሁት ግን ደግሞ ፓራላይዝ ነኝ ማለት በቃ ክርስቶስን አይደለም ያየው ሌላ አካልን ነው። ይህን ነገር ደግሞ የሚያደርጉት በአጋንንት ኃይል እንደሆነ ልናውቀው ይገባል። ልቦና ይስጣችሁ ከማለት ሌላ ምንም የምንለው ነገር የለንም። ቪዲዮአችን ነው የምንቀጥለው። ካልጋይ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። አልጋይ እንደዚህ ነው። አልጋው እሺ እንደዚህ ነው። አልጋሽ እንዲተኝተሽ የምታየው መድኃኒዓለምን ስዕል ነው። እንግዲህ ቀና ብዬ መድኃኒዓለምን ያየሁትና አልጋይ ስትነሺ ከፊት ለፊትሽ ያየሽው መድኃኒዓለምን አይደለም ሰይጣን። ቀልደኛ ይኸውላችሁ በዚህች ልጅ መፍረድ አንችልም። እሷ ያለችበት ቤተ እምነት በራሱ ዘፋኞችን ያበረታታል። በነገራችን ላይ እነኚህ ሰዎች ሄደው መልካም ወጣት ብለው የሚማሩት እንደ አይነት ጥላቻና ሰይጣናዊ አስተሳሰብ ነው የሚማሩት ሁሉ ማለት ነው። እንደታላችሁ ኦርቶዶክሳውያን በልጁ ሐሳብ ላይ እንመጣበታለን። ከዛ ቤት እንደተለመደው ይሄ ቪዲዮ አቅም እንዲኖረው ለብዙዎች እንዲደርስ ልጁም ደግሞ ተጠያቂ እንዲሆን ለሰራው ሰትም ደግሞ ይቅርታ እንዲጠይቅ እናደርግ እጅግ አብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዲዩት ላይ ከመረት እንታሩ በእግዚአብሔር ስም ጠይቃችኋለሁ። 3 ሰከንድ ይስጣችሁ እስኪ። አመሰግናለሁ። ወደ ሐሳባችን ስንገባ በነገራችን ላይ እኔ ስዕል እንደዚህ ነው እንደዛ ነው ምናምን ብዬ ለማብራራት አይደለም ዛሬ የገባሁትኝ። ነገር ግን ያስተላለፈ ያለው መልእክት አደገኛ የሆነ ሰይጣናዊ መልእክት ስለሆነ ከድርጊቱ እንዲታቀብ ለልጁ እንድታደርሱልኝ እንዲሁም ደግሞ ይሄንን ቪዲዮ ለሚመለከታቸው ለቤተ ክርስቲያን አካል ታደርሳቸው ይሄ ልጅ ይቅርታ እንዲጠይቅ እንዲሁም ደግሞ ከዚህ በኋላ እንደነ መልእክት እንዳያስተላልፍ እንድናደርግ ነው። ቬሮኒካ ዳን እንደምትናገረው ከአልጋዬ ፊት ለፊት ያለው የመድኃኒዓለም ስዕል ነው አለች። እሱ ደግሞ ላይ በሆነ መግለጫ አመጣና ያየሽው መድኃኒዓለምን ሳይሆን ሰይጣንን ነው አለ። እንግዲህ እናንተ ስዕል ስለሌላችሁ ቤታችሁ ላይ የሚታያችሁ የመድኃኒዓለም ስዕል ሳይሆን የሰይጣን ስዕል ወይም ደግሞ ግድግዳችሁ ላይ የሚታያችሁ የአጋንንት ስዕል ሊሆን ይችላል። እሱ እኛን አይመለከተንም። ነገር ግን ደግሞ እኛ ነው ገላትያ ላይ ምዕራፍ 3 ቁጥር ላይ እንኳን እንደሚናገረው ቅዱስ ጳውሎስ የማታስተውሉ የገላትያ ሰዎች ሆይ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። እሱን መሰረት በማድረግ ቅድስት ቤተክርስቲያን ደግሞ ስዕል ትስላለች የመድኃኒዓለም። እኛ የምናመልከው መድኃኒዓለም ኢየሱስ ክርስቶስን እንጂ ስዕሉን አይደለም። ስዕል ገላጭ ነው ብለን ብዙ ጊዜ ተናግረናል። ነገር ግን ደግሞ ለስዕላት ያላቸውን ጥላቻ በማስመርኮዝ መድኃኒዓለምን ሰይጣን ነው ያየሽው ሰይጣን እንጂ መድኃኒዓለምን አይደለም እያለ ወንድማችን እንደሰማችሁት ነው። ይህንን ሰሞን የአርቲስት ቬሮኒካ ጉዳይም እጅግ በጣም መነጋገሪያ ሆኗል። በሰይፉ ሾው ላይ ቀርባ በጣም ብዙ ነገር ተናግራለች። እንግዲህ ከተናገረችው ነገር መካከልም ከአልጋዬ ፊት ለፊት የመድኃኒዓለም ስዕል አለ ብላ ስትናገር ሰምታችኋታል። አንዳንድ መናፍቃን ደግሞ በዚህ መልኩ የመድኃኒዓለም ስዕል ሳይሆን የአጋንንት ስዕል ነው ከአልጋሽ ፊት ለፊት ያለ ብለው በጣም አስነዋሪ የሆነ ነገርን ሲናገሩ እንሰማቸዋለን። ጊዜ የሰጠው ቅል ምን ያደርጋል ነው የሚባለው። እንደዛ ነው እየሆነ የሚገኘው። እንግዲህ በታቦተ ሕጉ ቀለዱ፣ ስዕሉንም ቀደዱት፣ ምንም ስላላልናቸው ዛሬም ደግሞ እንደገና የመድኃኒዓለም ስዕል በዚህ መልኩ የአጋንንት ስዕል ነው ብለው በድፍረት ሲናገሩ የሰማናቸው እንገኛለን። በእነርሱ ቤት የሚደረጉ ነገሮች ሁሉ በአጋንንት ኃይል ስለሆነ እንዲያው ውር እናበራለን፣ እንደዚህ ጠነቆልን፣ እንደዚህ አደረግን። እዚህ ቪዲዮ በፊትም አሳይቻችኋለሁ። እንግዲህ ሰውን እስከ ፓራላይዝ ድረስ እንደሚያደርጉና ይህ አሁንም ቢሆን እነርሱ የሚያደርጉት ነገር በአጋንንት ኃይል ስለሆነ የሚያዩት ነገር ሁሉ አጋንንት ነው የሚመስላቸው። ክርስቶስ አዳኝ ነው፣ ክርስቶስ ጌታዬ ነው፣ ክርስቶስ አምላኬ ነው ብሎ የሚያምን ሰው በዚህ መልኩ የክርስቶስን ስዕል የአጋንንት ስዕል ነው ማለት የአጋንንት የግብር ልጅ እንደሆነ ያሳያል ማለት ነው። ግን አሁን ላይ እኛ ምንም ማድረግ አልቻልንም። አንድ ሰው ተነስቶ ስዕሉን ይቀዳል፣ በታቦተ ሕጉ እንደፈለገ ይሆናል። ግን ምንም አይነት መፍትሄ ስለሌለው ዛሬም በዚህ መልኩ የተነሳው ኩታራ ሁሉ ቅዱሳኑን መሳደብ ስራው አድርጎ እያየነው እንገኛለን። እንግዲህ አባቶቻችን ለዚህም ጉዳይ ትኩረት እንዲሰጡ ስንል መልእክት ነው የምናስተላልፈው እንጂ እንዲያው ለውጥም እንደማይመጣ የሚታወቅ ነገር ነው። ልጁ ካነሳ
ካነሳው ማሳብ መካከል ቤተክርስቲያኗ ዘፋኞችን ታበረታታለች ብሎ ሲናገር ሰምተናል። እንዲያው ቤተክርስቲያናችን አሁንም ቢሆን ዘፋኝንም ዘፋኝነትንም አታበረታታም፣ ግን ደግሞ ዘፋኞችን በኃጢአታቸው የምትጠላቸው እንዳልሆነ ልናውቀው ይገባናል። ዘፈንን ትጠላለች፣ አታበረታታም። ልጆቿም ቢሆን ወደ ዘፈን እንዳይሄዱ ትመክራለች። ግን ደግሞ በዛ ኃጢአት ላይ የሚገኙ ሰዎችን ደግሞ እንደዚህ ናችሁ ብላ የምትጠላ የምትገፋ ቤት እንዳልሆነች ልናውቀው ይገባል። እነርሱ እንግዲህ ዘፋኞች ወደ እነርሱ ሲሄዱ እንዴት ሽርጉድ እንደሚሉላቸው እናውቃለን። እነርሱ የሚጠሉት ኦርቶዶክሳውያንን እንደሆኑ ግን ልናውቀው ይገባል። አርቲስት ቬሮኒካን በዚህ መልኩ እንግዲህ የተሳደበ የሚጠላት ወይም ደግሞ ስለሷ የሚናገረው ኦርቶዶክስ ስለሆነች ነው እንጂ ዘፋኝ ስለሆነች እንዳልሆነ ልናውቀው ይገባል። በእነርሱ ቤት ነዘሪቱ በጣም ብዙ አሁን ላይ እኮ በእነርሱ ቤት ዘፋኝነት አይደለም ይጠላ ያለው ዘፈንም ይወደዳል። ዘፋኞችም በዛ ሆነው እንደ አምልኮ የቆጠሩት ያየናቸው እንገኛለንና የራስን ቤት አጽድቶ መጀመሪያ መናገሩ መልካም ነው። ግን በዚህ መልኩ የክርስቶስን ምስል ወይም ደግሞ የክርስቶስን ስዕል የአጋንንት ስዕል ነው ብሎ መናገሩ ክርስቶስን እንደማያውቁት በእነርሱ ቤት ደግሞ አጋንንት እንደሚሰበክና እንዴት እኛ ኦርቶዶክሳውያን እንደተናቀን ያሳያል ማለት ነው። ይህንን ሰሞን የተፈጠረው ነገር ይህንን ይመስላል። የአርቲስቷ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። በጣም ያሳዝናል። ቀጥላለን ቪዲዮአችንን። እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን እንዴ! የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማቃለል፣ ህዝቡን መናቅ፣ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው። ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ፣ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ ዓመት፣ 5 ዓመት ጸበል ይቀመጣሉ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። እንደሰማችኋቸው ነው እንግዲህ አሁን ላይ ዘመኑ ያመጣው አንዳንድ ስርዓቶች አሉ። ግን ደግሞ የቤተክርስቲያን ስርዓት ያልሆኑ የበሶ እምነት፣ ቅቤ እምነት፣ የማር እምነት፣ የቃሪያ እምነት እየተባሉ በጣም ብዙ ከስርዓት ውጭ የሆኑ ነገሮችን በአንዳንድ ገዳማት እንግዲህ እንደ ፋሽን እየተቆጠሩ ያየናቸው እንገኛለን። የበሶ እምነት፣ የቅቤ እምነት፣ እንደገና ደግሞ ሌላ ላይ ደግሞ እነዚህን ያዩ ሰዎች ደግሞ የቃሪያ እምነት ብለው ደግሞ ሲያስባርኩ ባይተን ነበር። እነዚህ አይነት ነገሮች ከቤተክርስቲያን ስርዓት ውጭ ናቸው። አሁን ላይ እንደ ፋሽን ተቆጥረው ግን ሰው በጣም እንግዲህ ሲረባ ረባቸው ያየን እንገኛለን። ዳቦ ደርድሮ ባህል ላይ መስቀል አድርጎ ደግሞ በማይጠንት እየዞሩን ያንን ዳቦ መዞሩ ይህ ምንም አይነት የቤተክርስቲያን ስርዓት አይደለም። ዘመን አመጣሽ እንደሆነ ልናውቀው ይገባል። ይህ ነገር ለቤተክርስቲያናችን እንደው ትልቅ ፈተና እንደሆነ ሁላችሁም ኦርቶዶክሳውያን ልታውቁት ይገባል። አንድ ነገር የሆነ ዘመኑ ሲያመጣው የቤተክርስቲያን ስርዓት ጋር ይሄዳል አይሄድም ብለን ማመዛዘን አሁን ላይ ስላቆምን በጣም እንዲህ አይነት ነገሮች ፈተና ስለሆኑ አባታችን በዚህ መልኩ ሁላችንም ኦርቶዶክሳውያንን ያስጠነቀቁ ይገኛሉ። በዚህ ጉዳይ ላይ በጣም ብዙ ትምህርቶችን አምጥተንም አሰምተናችኋል። ዛሬም ያላችሁን አስተያየት ኮሜንት እንድታደርጉልን እንፈልጋለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ርዕሰ ሊቃውንት አባ ገብረ ኪዳን በእንባ አንድ መልእክትን አስተላልፈዋል። ያስተላለፉት መልእክት ምንድነው? እስቲ ቪዲዮውን አይተን ተመልሰን እንመጣለን። የቤተ ክርስቲያን ሰላም ይናፍቀኝ። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኝ። ይሄኛ ያለው በእኛ እጅ ነው። ቤተክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን።
እና አባቶች ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል። የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደ ስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄን ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳል፣ ይቅርታን ያንጠበጥባሉ። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለው። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። መምህራችን እናመሰግናለን። እግዚአብሔርም የአገልግሎት ዘመኖትን ያርዝምልን። ለእኛም እንግዲህ ልቦናን ያድለን፣ ለቤተክርስቲያናችንን ሰላሟን ትንሣኤዋን ያምጣልን እንላለን። በጣም ደስ የሚል ትምህርትን ያስተማሩን። ወደ ቀጣይ ቪዲዮችን ደግሞ ስንሄድ የሰሞነ ሕማማት እየደረሰ እንደሆነ ይታወቃል። ይህን አስመልክቶ አንዳንድ ሰዎች በዚህ መልኩ ፕሮሞሽን እየሰሩ ይገኛሉና የሚሰሩት ፕሮሞሽን ምንድን ነው የሚለውን ነገር እስቲ አንድ ቪዲዮ ላሳያችሁ። ኛው ሳምንት የዐቢይ ጾም በሰላም አደረሳችሁ። ለመስገጃ የሚሆኑ ምንጣፎችን ይዘንላችሁ መጥተናል። እንደ አማራጭ በነጭ፣ ቀይ፣ ጥቁር እና ሰማያዊ እንደ ምርጫው ማዘዝ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። እኔ እንደሚመስለኝ መስገጃ ጨርቅ ያጣን አይመስለኝም። መስገጃ ጨርቅ ወይም ደግሞ ከስር የምናስቀምጠው ነገር አላጣንም። ቢቻል ደግሞ መሬትን መስገድ ይቻላል። ያው የክርስቶስን በቃ ስቅላቱን ለማስታወስ፣ ግርፋቱን ለማስታወስ፣ መውደቅ መነሳቱን ለማስታወስ የለሰለሰ ሶፍት የሆነ ነገር ይዘን መተን እዛ ላይ መስገድ አይጠበቅብንም። ትክክል አይደለም። እንደዚህ አይነት ቢዝነሶች ደግሞ ትክክል የማይሆኑት ለምንድን ነው? ከተሰገደ በኋላ ማለት ነው። ከተሰገደ በኋላ ይሄ መስቀል ያለበት ምንጣፍ ምንድን ነው መጨረሻው? ምንድን ነው? ብዙ ጊዜ እንደዚህ መሬት የሚረገጡ ነገር ላይ መስቀልን ላለመጠቀም በጣም ብዙ እየተጣረ ነው የሚገኘው። አንዳንድ ሰዎች ደግሞ እንደ ቢዝነስ ይዘውት ይመጡና ሲያስተዋውቁ እናያለን። በእኛ እምነት እንዴ በጣም መስቀል የተከበረ ነገር ነው። የመጨረሻው ነገር እኮ ነው መስቀል። በቃኛ መስገጃ አላጣንም። እንደዚህ አይነት ነገር የምታደርጉ ሰዎች እስቲ አስቡበት። ለመግዛት የምታስቡ ሰዎች አስቡበት። እነዚህ ልጆች መስሏቸው ተሳስተው ሊሆን ይችላል፣ ግን እነሱንም ትክክል አይደለም ማለት ያስፈልጋል። ይሄ ትክክል አይደለም። በቃ መስገጃ ብሎ መስቀል ያለበት ነገር ለዛን ጊዜ ማዘጋጀትና መሸጥ ማለት ኔክስት ርገጡት ማለት ነው። በቃ ሳታውቅም አውቀህም በቃ በሆነ ነገርም መረገጡ አይቀርም ነገርና ወንድማችን እንደሰማችሁት ነው። እርሱም ሐሳብ ላይ እንግዲህ መጨመር ማያስፈልግም። እንደዚህ ልናደርግ ያሰብን ሰዎች ካለን ልክ አይደለም። መስገጃ ብለን መስቀል አስለን ያንን ነገር መርገጡ ወይም ደግሞ እነሱ ያሰቡበት መንገድ ወይም መሸጡ ወይም ደግሞ ቢዝነሱን ሊሆን ይችላል። ግን ደግሞ መስቀሉን እንደዚህ ማድረጋችን ልክ አይደለም። ሰሞነ ሕማማት ሲመጣ እንዲያው የሚመቸን ነገር መፍጠር ሳይሆን የክርስቶስን ሕማሙን፣ ግርፋቱን፣ ሞቱን፣ ስቅለቱን የምናስብበት ጊዜ ነው። በሰሞነ ሕማማት ለመስገድ ስንሄድ በጣም ብዙ አብያተ ክርስቲያናት ስጋጃ አውጥተው አንጥፈውልን እኛ እንድንሰግድ ነው የሚያደርጉን እንጂ አንድ ጨርቅ ላይ መስቀል ተስሎበት እየረገጥነው የምንሰግድበት ነገር ይህ ነገር እንግዲህ ልክ እንዳልሆነ እናውቀው ይገባናል። ይህንን ነገር ያዘጋጃችሁ ይህን ነገርም ለመግዛት ያሰባችሁ ሰዎች ጥንቃቄ እንድታደርጉ ብዬ ነው። ሰሞነ ሕማማት ከመድረሱ በፊት ይህንን ቪዲዮ ያመጣሁት በዚህ ጉዳይ እናንተ ምን ሐሳብ አላችሁ? እንግዲህ ያላችሁን ሐሳብ ኮሜንት አድርጉ። ቀጥላለን ቪዲዮአችንን። የክርስቶስ መልክ ገና በእኛ አልተገለጸም። በነጠላችን ያውቁናል እንጂ ሰዎች በምግባራችን ገና አያውቁንም። ልንገራችሁ፣ ነጠላችን ለብሰው ሲያዩ ይሄ ኦርቶዶክስ ነው፣ ይቺ ኦርቶዶክስ ናት ሊሉ ይችላሉ። ልባችን፣ ምግባራችን፣ ንግግራችን፣ ህይወታችን ግን ክርስቶስን ገና አልገለጠውም። ገና የንጉሱ ማህተም እንደተደበቀ ነው፣ እንደተሸፈነ ነው፣ አቧራ እንደለበሰ ነው። ደግሞ የት ነው ጠፋ ያልኳችሁ? ቤት ውስጥ። የት ነው የጠፋ ነው? ቤተ ክርስቲያን ውስጥ ሆነ እየቀደስን እያስቀደስን እያስተማርን እየተማርን እየሰገድን እየወደቅን እየተነሳ እዚሁ ውስጥ ቆሻሻ፣ አቧራ፣ ምቀኝነት፣ ትዕቢት እንዲያውም ከድፍረታችን ብዛት የተነሳ ቤተ ክርስቲያን ራሱ መተን እመቤቴ ማርያም የገሌን ነገር ካላሳየሽኝ የእሷን ነገር ኧረ ተው አባቴ ቅዱስ ገብርኤል ድፍት ያርግልኝ የሚል ሰው አለ። በአንተ ላይ ያለው መንፈስ ድፍት ያርግልህ ባይሆን
ይህን የጭካኔው መንፈስ፣ ይህን የጥላቻው መንፈስ አንዳንዱ ሰው ገብርኤል ወግቶ የሚጥለው ይላል። የራሱን ጠባይ ሳያውቅ የገብርኤልን ጠባይ ሊያውቅ ደግሞ አረ ገብርኤል ጨካኝ ነው የሚል ሰው አለ። ጨካኝ ሳንተ በኃጢአት የደነደንክ ስለማታውቀው ስለ ወላጆች አታውቁም፣ ስለ መላኩ ልትናገር በእግዚአብሔር መላእክት ዘንድ ደረጃ የምታወጣ አንዱን ቀሳፊ አንዱ መሐሪ የምታደርግ ከሰው መለያየት አልፈን ደግሞ በመላእክት መካከል ደረጃ ልናወጣ እግዚአብሔር ማስተዋሉን ያድል። ይሄ እንግዲህ መከፋፈል የለመደች ልቡና ሂዳ ትከፋፍላለች። በጻድቃንም ህብረት መካከል ትከፋፍላለች። 300 ዓመት በመስቀሉ ላይ እንደተደፋው ቆሻሻ በእኛ ላይ የተከመረ የኃጢአት የድንቁርና ያስተሳሰብ ቆሻሻ አለ። እሌኒ ቆፍራ እንዳወጣቸው እኛ የራሳችን ማህተም ቆፍረን ማውጣት አለብን። ዛሬ ሌላ መስቀል አይደል እኛው ልቡና ውስጥ ያለው አለ የተራራ የቆሻሻ ተራራ ያንን ደፍተን ዝቀን አውጥተን የክርስቶስ ማህተም መገለጥ መብራት አለበት። እግዚአብሔር ለዚያ ያብቃ። አሜን አሜን። ሁላችንም ያብቃን። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። በዚህ አስተማሪ ቻናል ላይ ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር መደወልም ይቻላል፣ ቴክስት ማድረግም ይቻላል፣ በዋትሳፕም በቴሌግራምም ኮንታክት ማድረግ ይቻላል። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ዛሬ ቪዲዮአችን እንግዲህ 5000 ላይክ እንዲገባ በደንብ ላይክ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ ቻናል ደግሞ ሁለተኛው ቻናላችን ነው። ከናንተ የሚላኩ እውነተኛ ታሪኮችን ደስ በሚል አቀራረብ የምናቀርብበት የናንተው ቻናል ስለሆነ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?